እንደምን አደራችሁ። ያው ቀደም ሲል እንደተገለጸው ዛሬ የተገናኘንበት ምክንያት ቤቶች ድራማ የቤተሰብ ሲትኮም የተጀመረበትን 13ኛ ዓመት በቅርቡ ስለምናከብር በዚሁ በህዳር ወር መጨረሻ አካባቢ ከዛ በፊት ዛሬ እዚህ ጋዜጣዊ መግለጫ ለመስጠት ነው እዚህ የተገኘነው። ሁላችሁንም ጋዜጠኞች፣ ተዋናዮች፣ ጥሪ የተደረገላችሁ እንግዶች እዚህ ስለተገኛችሁ ከልብ እናመሰግናለን። ይሰማል አይደለም? እና ሁላችሁንም ከልብ ጥሪያችንን አክብራችሁ ስለመጣችሁና እዚህ ስለተገኛችሁ ከልብ ማመስገን እፈልጋለሁ። እንግዲህ ስለ ቤቶች ድራማ አንዳንድ ነገር ለማለት ቤቶች ድራማ መቼ ተጀመረ የሚለው ነገር ቤቶች ጽንሰ ሐሳቡ የተጀመረው በ1996 ዓመተ ምህረት ነው። በ1996 ዓመተ ምህረት 14 ኤፒሶዶች ተጽፈው ወደ ኢትዮጵያ ቴሌቪዥን ገብተው ነበረ። በወቅቱ በነበረው ሁኔታ ተቀባይነት ማግኘት ባለመቻላቸው ነገሩ ቀርቶ ነበር። ከዛ በኋላ በተለያዩ ጊዜያቶች በዚሁ በጥላሁን ጎግሳ ማስታወቂያና ኪነ ጥበባት ፕሮሞሽን ሲትኮሞች እየተሰሩ ነበረ። ቴሌቪዥን ባይሆንም በፊልም ደረጃ የተለያዩ ኤፒሶዶች ተሰርተው እንደ ፊልም ሆነው 4 ኤፒሶዶችን አንድ ላይ በማገናኘት በሲኒማ ቤት እንዲታዩ ለማድረግ ተሞክሯል። ይሄ ያሁኑ ቤቶች የሚለው ሲትኮም ከዛሬ 15 ዓመት በፊት የመጀመሪያው እንደገና ሁለተኛው ጥንስሱ ተጠነሰሰ። ይሄ በሆነበት ጊዜ 15 ዓመት 14 ዓመት ፕላስ ማለት ነው አብረውን የቆዩ ባለሙያዎችና ኢንክሉዲንግ ዛሬ የኢትዮጵያ ቴሌቪዥንን በመወከል ካጠገቤ ጋዜጣዊ መግለጫውን ለመስጠት የተቀመጡት አቶ ሲራክ በዚህ 15 ዓመት የቤቶች ሂደት ውስጥ አብረውን ነበሩ። ቤቶች የሚለው ርዕሱን ራሱ ለማውጣት በመጀመሪያ የተለያዩ ርዕሶች ተሰበሰቡ። 89 አርእስቶች ናቸው የቤቶች ድራማ የሚለውን ስም ለማውጣት 89 ርዕሶች ናቸው የቀረቡት። ከ89ኙ ብዙ ተተችቶበት ብዙ ተወያይተንበት ቤቶች የሚለው ርዕስ ጸደቀና ድራማው መሰራት ተጀመረ። ከብዙ ውጣ ውረዶች በኋላ አልቆ ተጠናቆ በ2005 ዓመተ ምህረት የመጀመሪያው የቤቶች ስርጭት ተጀመረ። እንዲህ ያደረገ ከዛን ጊዜ ጀምሮ እስከ አሁን ድረስ ከ525 ያላነሱ ኤፒሶዶች ለ13 ዓመት ቤቶች ድራማ የተለያዩ ሀገራዊ፣ የተለያዩ ህዝባዊ፣ የተለያዩ ፖለቲካዊ፣ የተለያዩ ማህበራዊ ጉዳዮች ያሉበትን ጭብጥ ድራማዎች እየሰራ ይህንን ያህል ዓመት ተጉዟል። እንግዲህ ይህንን የጉዞ ሂደት የሚያሳይ እንደተናገርኩት ህዳር 27 የመጨረሻው የመዝጊያው በዓል ይሆንና ህዳር 20 ጀምሮ ህዳር 20 ቮክስ ፖፕ ይቀርባል። ከዛ በፊት የተሰራ ነው። ከህዳር 20 ጀምሮ በዓሉን የቤቶች ሳምንት በሚል ከኢትዮጵያ ቴሌቪዥን ጋራ እጅግ በጣም ባለውለታችን ከሆነው ከኢቢሲ ጋር ብዙ ውጣ ወረዶችን አልፈን 13 ዓመት በአንድ ቻናል የተላለፈ ድራማ ነው። በዚህ 13 ዓመት ውስጥ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በተለይም የኢትዮጵያ ቴሌቪዥን የቴሌቪዥን ዘርፉ
ያደረገልን እገዛ በፍጹም የማይረሳና በተለይም ደግሞ 13 ዓመት ጣቢያ ሳንቀይር አንድ ቦታ ላይ ሆነን ዘመናችንን እንድናጠናቅቅ ምክንያት የሆነን ጣቢያ ነው። ስለዚህ ለኢትዮጵያ ቴሌቪዥን በእጅጉ ለተመልካቾቹ ባለው አክብሮት ለኛም በሰጠን ፍቅር 13 ዓመት እንድንጓዝ አድርጎናልና የኢትዮጵያ ቴሌቪዥንን እጅግ አድርገን እናመሰግናለን። እንግዲህ ከህዳር 20 በኋላ የተለያዩ ዝግጅቶች ይቀርባሉ። እንደነገርኳችሁ ከህዳር 20 ጀምሮ የቤቶች ሳምንት ተብሎ ይከበራል። በተለያዩ ዝግጅቶች በተለያዩ የኪነ ጥበብ ይዘት ባላቸው ዝግጅቶች ነው መከበር የሚጀምረው። ህዳር 20 የቮክስ ፖፕ ፕሮግራም አለ። ከዛ ጋር ደግሞ የፎቶግራፍ አውደ ርዕይ ኤግዚቢሽን ቤቶች በሚሰራበት ቤት ውስጥ ተዘጋጅቷል። ስለዚህ የህዳር 20 ፕሮግራማችን ይሄንን ይመስላል። ህዳር 21 ቀን በማግስቱ ደግሞ የቤቶች ምሽት የተባለ ፕሮግራም እንዲሁ በኢቲቪ ይተላለፋል። ህዳር 22 እና ህዳር 23 ልዩ መዝናኛ የሆኑ በጣም የሚያዝናኑ የኪነ ጥበብ ዝግጅቶች የሚቀርቡበት ዕለት ነው። ህዳር 24 ፓናል ዲስከሽን አለ። ብዙ ትልልቅ አንጋፋና ታዋቂ የኢትዮጵያ አርቲስቶች በሚገኙበት ህዳር 24 የፓናል ዲስከሽን አለ። በአዲስ አበባ ዩኒቨርሲቲ መኮንን አዳራሽ የተዘጋጀ እሱ ህዳር 24 የሚቀርብበት ቀን ነው። ህዳር 25 እና 26 እንዲሁ በጣም የተለያየ ይዘት ያላቸው እጅግ አዝናኝ የሆኑ የኪነ ጥበብ ዝግጅቶች ይቀርባሉ። ህዳር 27 ከቀኑ 11 ሰዓት ጀምሮ በአዲስ አበባ ከተማ እዚህ ፒያሳ አድዋ ሙዚየም ውስጥ ከ11 ሰዓት ጀምሮ የ13ኛ ዓመት በዓሉን ምክንያት በማድረግ ለ3 ሰዓት በላይቭ ስርጭት የሚከበር የቤቶች የ13ኛ ዓመት የመዝጊያ ፕሮግራም አለ። በዚህ ፕሮግራም ላይ ላይቭ ድራማ አለ። የቤቶች ተዋንያን ከፊልም ስክሪን ወጥተው በመድረክ ህዝቡን የሚያዝናኑበት ቲያትር እየሰሩ ጭውውቶችን እያቀረቡ ሌሎች አዝናኝ ፕሮግራሞችም አብረው እየቀረቡ ህዝብን የሚያዝናኑበት ጊዜ ነው። ይሄ ፕሮግራም ለ3 ሰዓት የተዘጋጀ ላይቭ አድናቂዎቻችን ተመልካቾቻችን ባሉበት በየትኛውም የዓለም ክፍል በቀጥታ ስርጭት የሚተላለፍበት ፕሮግራም ተዘጋጅቷል። እንግዲህ ከሞላ ጎደል ይሄንን ይመስላል በዛሬው ዕለት ስለ ቤቶች ድራማ ለማቅረብ ያሰብኩት ነገር። በቅድሚያ እንኳን ደህና መጣችሁ ሁላችሁንም ማለት እፈልጋለሁኝ። እንደ ኢቢሲ ደግሞ እንግዲህ አጠቃላይ ስለ ኢቢሲ ላውራ እንጂ ስለ ክብረ በዓላችን አብዛኛውን ነገር ጥላውን ተናግሯል። እንግዲህ ኢቢሲ ከተቋቋመበት ከዛሬ 60 ዓመት ጀምሮ ማለት ነው በ1957 ነው ኢቲቪ የተቋቋመው። 60 ዓመት ታሪክ ነው ያለው። በ60 ዓመት ታሪክ ውስጥ የተለያዩ የኪነ ጥበባት ስራዎችን እንግዲህ ሲሰራ ቆይቷል። በድራማ ፊልሞችን፣ የተለያዩ ነገሮችን እና ከነዚህ ከድራማ ስራዎች ውስጥ ከ60 ዓመት ታሪክ ውስጥ 13 ዓመቱን የሚይዘው ቤቶች ድራማ ነው። ረጅም ጊዜ ነው ያሳለፈው ከኛ ጋርና በጣም ትልቅ ታሪክ ነው። ያው ታሪክን መሰነር ላይ ትንሽ ጎበዝ ስላልሆነ ነው እንጂ እንደ ሀገር ይሄ ድራማ ተሰንዶ ቢቀመጥ በእርግጠኝነት ዓለም ላይ 525 ክፍል የሰራ ድራማ የለም። በተከታታይ ድራማ ታሪክ 525 የድራማ ኤፒሶዶችን የሰራው 13 ዓመት ነው የዘለቀው። በእርግጥ በአመት ደረጃ ረጅም ዓመት የቆዩ ድራማዎች አሉ። በዓለም አቀፍ ደረጃ ግን በኤፒሶድ ደረጃ ይሄን ያህል የሰሩ የሉ። ይሄ ትልቅ ታሪክ ነው። ይሄን ትልቅ ታሪክ የሰራ ድራማን እንግዲህ እየሰራ እስካሁን ድረስ ቆይቷል። ከፍ ያለ ዝግጅት ማዘጋጀት እፈልጋለሁ ብሎ ነው ጥላውን የተዘጋጀው። 13ኛ ዓመታቸውን አሁን ዘንድሮ ላይ። በእርግጥ ድራማው እኛ ጋር ከመጣ 15 ዓመቱ ነው። የተወሰኑ መስተካከል የነበረባቸው ነገሮች ስለነበሩ ለ2 ዓመት ያህል ድራማው ያውን ያለው መልክ እንዲይዝ ነበሩ መመላለሶች ነበሩት። በኋላ ላይ ከ2 ዓመት በኋላ 2005 ላይ ነው አየር ላይ መውጣት የቻለው።
ለዛም ነው መጀመሪያ ላይ 2 ዓመት ላይ በደንብ መታሸቱ ይመስለኛል እስከዚህ ድረስ እንዲዘልቅ ያደረገው። ይሄ ድራማ በሲትኮም ታሪክ በእኛ ሀገር ማለት ነው የመጀመሪያው ሲትኮም ነው። ለብዙ ሲትኮሞች መፈጠር ትልቅ ስራ ትልቅ ታሪክ የሰራ ድራማ ነው። ሌሎቹ ከሱ በኋላ የጀመሩ ድራማዎች ሲትኮሞች ተጀምረዋል፣ ግን ተቋርጠዋል። ብዙዎቹ መዝለቅ አልቻሉም። የዚህን ያህል ይሄ ትልቅ ነገር ነው፣ ትልቅ ጽናት ነው፣ ትልቅ ብርታት ነው። በጥላሁን ጉግሳ ማስታወቂያ ውስጥ የማይበት የነበረውም ያለውም አሁን ድረስ ማለት ነው። ይሄ ትልቅ ነገር ነው። ብዙ ቻሌንጆች ነበሩት ስራው። የወጡ ተዋናዮች አሉ፣ አንድ ተዋናይ አርፋበታለች እና እነዚህን ሁሉ የተካም የቀያየረም እዚህ ደረጃ ደርሷል። ይሄ ትልቅ ስራ ነው፣ ትልቅ ክብር ሊሰጠው የሚገባ የድራማ ስራ ነው። ወደፊትም ትልቅ ድራማዎችን ከኪነ ጥበብ ባለሙያዎች ጋር እንሰራለን ብዬ አስባለሁኝ። አሁንም እየሰራን ያለ ነው። አዲስ ሲትኮም የመጀመር ጉዳይ እስካሁን እኔ ውስጥ የለም። አዲስ ሲትኮም ሳይሆን ሌላ ዣነር የሆነ ሌላ ፊልም እየሰራን ነው። በዚህ አጋጣሚ መናገር ካስፈለገ 25 ክፍል ቀርጸናል፣ ኤዲት አድርገናል፣ ጨርሰናል። ቀሪዎቹን የተወሰኑ ፓርቶች እስክንሰራ ድረስ ብለን ነው የያዝነው። በቅርቡ አየር ላይ እንገናኛለን። በእነሱም በዚሁ በኢትዮጵያ ቴሌቪዥን ነው የምንለቃቸው አየር ላይ የሚውሉት። ስለዚህ እንግዲህ እኛና ኢቲቪ በጣም ተሳስረናል፣ ተግባብተናል። ያገናኘን ስራ ነው፣ ሌላ ምንም ነገር የለም። ምክንያቱም እንደነ ሲራክ ያሉ ባለሙያዎች እንጂ ብዙ ኃላፊዎች ተቀያይረዋል። ኃላፊዎች በሚቀያየሩ ቁጥር ግን ሀሳባችን ስለሚገዛቸውና ሀሳባችን እና የምንሄድበት መንገድ የምንሰራው ስራ ስለሚስማማቸው እንጂ የተለየ ነገር ሊኖር አይችልም። ምክንያቱም የተለያዩ ኃላፊዎች ናቸውና ያለፉት በዚህ ሂደት ውስጥ። ይሄ ነው ያለው። የቤቶች ቀጣይነት ምን ይመስላል የሚለውን 13ኛ ዓመት በዓላችንን ካለፈን በኋላ የምናየው ጉዳይ ይሆናል። አሁን እሱን እዚህ ላይ መመለስ በጣም አስቸጋሪ ነው የሚሆነው። ሌላው ሰብለን በተመለከተ ምን ያሰባችሁት ነገር አለ ከዚህ ክብረ በዓል ጋር ተያይዞ የሚለው አክቹአሊ ሰብለ ሁሉ ጊዜ በልባችን ውስጥ የምትኖር ናት። ማለት እዚህ ጋር አስበን የምንተዋት ከዚህ በፊት መታሰቢያዎች የተደረጉ የተለያዩ መታሰቢያዎች አሉ። በተለያዩ ሚዲያዎች ላይ ያሉንን ነገሮች ሁሉ ስንገልጽ ኖረናል። ወደፊትም የምንገልጻት ናት። ሰብለ በእኛ ውስጥ በልባችን ውስጥ አለች እንጂ ልክ አሁን ለምሳሌ 13ኛ ዓመት በዓላችንን አክብረን እንደምናጠናቅቀው ተጠናቃ የምታልፍ አይደለችም። ስለዚህ ሁሉ ጊዜ ከኛ ጋር አለች፣ ሁሉ ጊዜ ከኛ ጋር አብራን ትኖራለች። በዚህ አይነት መልኩ እናየዋለን። ይሄንን ሌሎቹን ጥያቄዎች ደግሞ ለመመለስ የማይደፈሩ ነገሮችን እንዴት ደፈራችሁ፣ የቀረቡባችሁንስ እነዛን ነገሮች በመድፈራችሁ እንዴት አስተናገዳችሁ የሚለው ጉዳይ እንግዲህ ቤቶች የቤተሰብ ሲትኮም ነው። በቤተሰብ ውስጥ ሊነሱ የሚገባቸው አጀንዳዎች፣ በቤተሰብ ውስጥ ሊነሱ የሚገባቸው ኢሹዎች ይነሳሉ። እነዛ ጉዳዮች ፖለቲካል ይዘት ሊኖራቸው ይችላል፣ ኢኮኖሚካል ይዘት ሊኖራቸው ይችላል፣ የማህበራዊ ጉዳይ ይዘት ሊኖራቸው ይችላል። ክሪቲሳይዝ እናደርጋለን። መንግስትን ክሪቲሳይዝ ማድረግ በሚገባን ነገር እናረጋለን። ፓብሊክንም ክሪቲሳይዝ ማድረግ በሚገባን ነገር ክሪቲሳይዝ እናረጋለን። የትኛውንም የህብረተሰብ ክፍል ህጸጽ ያየንበትን ቦታ እንናገራለን፣ እንጠቁማለን። ነገር ግን የምንናገረው የምንጠቁመው ጥላቻን አንግበን አይደለም፣ ፍጹም ሚዛናዊ ሆነን ነው። ትክክል መስሎ የተሰማንን ነገር ነው በትክክለኛነቱ የምናቀርበው። በዚህም ምክንያት ብዙ ተግዳሮቶች አላጋጠሙንም። አንዳንድ ጊዜ መረር ያሉ ነገሮችን እንናገራለን።
መረር ያሉ ነገሮችን እንናገራለን። የተናገርናቸውን ነገሮች ግን አልፎ ተርፎ ያስጠይቃል፣ ያስተቻል፣ ሌላ ነገር የሚያመጣል የሚባሉትን ነገሮች እዚህ ጋር ያደረጋችሁት ነገር ይሄ በጣም ጥሩ ነው፣ ግን ይሄንንም ብትጨምሩበት እያሉ ኮሜንት የሚያደርጉን ባለስልጣኖች አሉ። ስለዚህ ሚዛናዊ ሆነን ነው የምንሰራው። አንድ ጽንፍ ይዘን አንድ ጥግ ይዘን አይደለም። እኛ ለማህበረሰብ ይጠቅማል የሚጠቅም ከሆነ ለማህበረሰቡ የሚጠቅመውን ነገር ለመንግስትም የሚጠቅመውን ነገር የሚጠቅም ከሆነ ይጠቅማል ብለን ነው የምናቀርበው፣ ትችትም ቢሆን ምስጋናም ቢሆን። ስለዚህ ከጽንፍ ተነስተን ሳይሆን ሚዛናዊ ሆነን ትክክለኛውን ነገር ይዘን ስለምንሰራ በ13 ዓመት ውስጥ ይሄ ነው የሚባል ሲግኒፊካንት ነገር ገጥሞን አያውቅም። ይሄንን በዚህ ላስቀምጥ እወዳለሁ። ተስፋ አስቆራጭ ሁኔታዎች ምን ነበሩ እና የሚለውና የገጸ ባህሪያት መተካካት፣ እነዚህ ሁለቱ ጥያቄዎች አንድ ላይ የሚያያዙ ናቸው። የመጀመሪያው ነገር አንዱ የሰብለ ከኛ መለየት ነበር። የተለየችበት መንገድ በጣም አሳዛኝ፣ እንደገና በዓልም የዓመት በዓል የአዲስ ዓመት ዘመን መለወጫ ስለነበረ እና አደጋውም ደግሞ እጅግ በጣም ከባድና የሚዘገንን ለማመንም የሚከብድ ነበረ። ይሄ አንድ ቻሌንጅ ነው። የመጀመሪያው ነገር እሷን እንደ እህት እንደ ወዳጅ ማጣት ነው። ስለ ቤቶች አይደለም ይታሰብ የነበረው በዛን ጊዜ። እሷን ማጣት ለሁላችን በጣም ከፍተኛ ስብራት ነበር። ያው እንግዲህ መኖር እና እያንዳንዳችንም የምንሄድበትን ጊዜ አናቅምና እስከዛው ድረስ ህይወት ይቀጥላል። ስለዚህ በዛን ጊዜ እኔ ሀገር ውስጥ አልነበርኩም። ኢንፋክት ውጭ ሀገር ሆኜ ነው የእሷን ህልፈት የሰማሁት። ነገር ግን ወደ ቤቶች ድራማ ቡድን አባላት ደውዬ ሁኔታውን ስጠይቅ በእውነት በጣም ተሰብረው ነበር፣ በጣም አዝነው ነበር። ውጭ ሀገርም ከሰብለ ተወዳጅነት በመነሳት ከቤቶች ድራማ ተወዳጅነት በመነሳት አንድ የለቅሶ መርሃ ግብር አሜሪካን ሀገር ቨርጂኒያ ተዘጋጅቶ ነበር ለሷ። እዛ ቦታ ላይ ነበርኩ እኔ እና በውጭ ሀገር ነው የለቅሶውን ስነ ስርዓት ያሳለፍኩት። ከጊዜ በኋላ ግን መጥቼ እዚህ በሚደረጉ የሷ መታሰቢያ ፕሮግራም ላይ እንደገና ደግሞ ወላጅ አባቷን ባሉበት ቦታ ሄደን በመጠየቅ ሰብለ አሁን የለችም በስጋ እኛ ግን ከጎኖ አለን ብለን አባትየውን በማጽናናት በየጊዜው እለቱን መታሰቢያ በማድረግ ቤተሰቦቿን እየጎበኘን ነበር። እንግዲህ ይሄ በጣም አንዱ ትልቅ ቻሌንጅ ነው። ግን ቻሌንጆችን ማለፍ በእውነት ቻሌንጆችን ማለፍ የቤቶች ድራማ ተዋንያን ትልቁ ሀብታቸውና ትልቁ ጸጋቸው፣ በአጠቃላይ ክሩ የቤቶች ድራማ ክሩ የሚመጣውን ቻሌንጅ በሙሉ መቋቋምና ማለፍ ትልቅ አቅም አላቸው እና በዚህ አጋጣሚ እንደው አጋጣሚውን ተጠቅሜ እጅግ አድርጌ ላመሰግናችሁ እፈልጋለሁ። ሌላው ነገር የገጸ ባህሪያት መተካካት ጉዳይ ነው። የገጸ ባህሪያት የመተካካትን ጉዳይ በመጀመሪያ አንዱ ተዋናይ አሸናፊ እኔ በቃኝ ይበቃልን ገጸ ባህሪ የሚሰራው ማለት ነው። እኔ ይበቃኛል፣ እስካሁን ሰርቻለሁ፣ አሁን ልቀቁኝ፣ የራሴን ስራ ልስራ። ዓላማውም ይሄ ነው። ተዋናይን ማሳደግ ነው፣ ተዋናይን ማብቃት ነው እና ሁል ጊዜ እዚህ ከመሆን አሁን ደግሞ እኔ ራሴን ችዬ ለስራና የራሴን ቲም መስርቼ እኔ ደግሞ ሌሎችን ላሳድግ የሚል አፕሊኬሽን አቀረበልን። ይሄ በጣም የተቀደሰ መልካም ሐሳብ ነው። ሐሳቡን ተቀብለን ከተዋንያኖቹ ከሌሎቹ ጋር ተነጋግረን ለአሸናፊ መሸኛ ሊደረግለት ይገባል ብለን በክብር ሸኝተ ነው። አሸናፊ በአሁኑ ጊዜ የራሱን ስራ እየሰራ ነው። በዚህ ደግሞ በጣም ደስተኞች ነን። የኔ ፍላጎትና የኔ እምነት አሁንም ቢሆን ሌሎቹ ተዋናዮች ሁል ጊዜ ከኔ ጋር እንዲኖሩ አይደለም፣ ራሳቸውን እንዲችሉ አድገው ወደ ከፍተኛ ደረጃ እንዲሄዱ
እነሱ ደግሞ ሌሎችን እንዲያፈሩ ነው። ለኢትዮጵያ ቲያትር የሚጠቅሙ ለኢትዮጵያ ድራማ የሚጠቅሙ ሌሎች ትንንሽ ተዋናዮችን እድል እየሰጡ እንዲያፈሩና እንዲያሳድጉ ነው ትልቁ ነገር። ስለዚህ አሸናፊን ከሸኘን በኋላ ሌሎቹ ተዋናዮች በፈቃዳቸው ነው የቀሩት። አልነገሩንም፣ አላስጠነቀቁንም። ኢቭን እንደማይመጡም አናቅም። የተወሰነ ጊዜ ጠበቅን። በስልክ ኮሙኒኬት ሊደረጉ ተሞከረ። ነገ እንመጣለን ከነገ ወዲያ እንመጣለን እያሉ ጊዜውን አራዘሙብን። ክፍተት ተፈጠረ ማለት ነው። ይሄን ክፍተት ለመሙላት ግን ምን ማድረግ ነበረብን የሚለውን ነገር በወቅቱ ሲራክም ነበር አብሮን። ምንድነው ማድረግ ያለብን? የሰለጠነው ዓለም የሚከተለውን መንገድ ነው መከተል ያለብን ወይስ እኛ ሀገር ውስጥ አሁን እንደምንሰራው ዝም ብለን አድበስብሰን ነው ማለፍ ያለብን የሚለውን ነገር በሰፊው ተወያየን ረዘም ላለ ጊዜ። ከዛ በኋላ ልክ እንደዚህ እንደዛሬውም ባይሆን መጠነኛ የሆነ ፓነል ዲስከሽን ከአዲስ አበባ ዩኒቨርሲቲ የቲያትር ጥበብ ባለሙያዎች፣ መምህራኖች፣ በውጪ ደግሞ የሚሰሩ የጥበብ ባለሙያዎችን ጋብዘን አንድ ፓናል ዲስከሽን አደረግን። እንዲህ አይነት ክፍተት ተፈጥሯል። የውጭውን ዓለም ሜተድ እንከተል ካልን በውጭ ሀገር አለ እንደዚህ አይነት ነገር። ለምሳሌ አንድ ተከታታይ ድራማ ላይ እኔ ለ2 ዓመት ብቻ ነው የምሰራው ብሎ ኮንትራት ፈርሞ የሚገባ ተዋናይ አለ። በሁለተኛው ዓመት ይቀየራል። ምክንያቱም የፈረመው ለ2 ዓመት ነው። ያንን ሲጨርስ በሌላ መተካት ስላለበት ሌላ ተዋናይ ይመጣል። ሌላው ደግሞ በተለያየ ችግር ምክንያት በስራ ላይ ያለ ህይወቱ ያለፈ ተዋናይ በሌላ ተዋናይ ተተክቷል። ግን ምንድነው የሚደረገው? ኦዲሽን ይደረጋል። በነገራችን ላይ ሲትኮምም እንበል የትኛውም ድራማም ዓለም እንዳጠናው በውጭ ዓለም የነበረው ነገር ነው እኛ ሀገር የገባው ልክ እንደሌሎቹ ነገሮች ማለት ነው። ስለዚህ ይሄንን ስፔሻሊ ቅርብ ጊዜ የተፈጠረውን የሲትኮም ዣነር ወደ ሀገራችን እንዳስገባ ነው ተዋናያኖች የሚቀየሩበትን መንገድ ለምን የውጭውን መንገድ ተከትለን አናደርገውም? ቤቶች ሲትኮም ድራማን ስንጀምር የመጀመሪያ እይታችን የነበረው የቢል ኮዝቢ ሾው ነው። ስለዚህ ያንን አይተን ሄደናል እና በየጊዜው ኮዝቢ ምን ይሰራ ነበር የሚለውን ነገር አጥንተን ነው የጀመርነው። የተዋናዮችን መተካካት ልክ ይሄንን የውጭውን ስታይል ይዘን አገራችን ውስጥ እንደሰለጠነ እንደ ዘመናዊ ሰው በኢትዮጵያ ድራማ ታሪክ ይሄንን መስራት አለብን ብለን ተነጋግረን ከኢትዮጵያ ቴሌቪዥን ጋራ ነገሩን ፕራክቲካል አደረግን። ማስታወቂያ ወጣን። ተዋናዮች ተወዳደሩ። ለቦታው የሚመጥኑ በተለያየ ጊዜ የተለያየ አይነት ውድድር ነበር። ተዋናያኖቹ በቦታው ተገኝተው የካሜራ ኦዲሽን፣ ሌሎች የጥያቄዎች ቻሌንጅ የሚያደርጓቸውን የአክቲንግ ነገሮች እየተደረገ ተዋናያኖች ተወዳደሩ፣ አልፈው ገቡ። እንግዲህ የኛ ተመልካች አቀባበልና የውጭው ተመልካች አቀባበል የተለያየ ነው። ይሄን ምንም ልናረገው አንችልም። እኛ ጋር አንዳንድ ጊዜ ኖት እንደዚህ ረጅም ጊዜ ሄደና ቤቱ ውስጥ የገባ ቤተኛ የሆነ ስራ ይቅርና ስቴጅ ላይ እንኳን ከዚህ በፊት ቲያትር ስንሰራ የአንዱን ገጸ ባህሪ ሌላ ሰው ሲሰራው የተሻለ አርጎ እንኳን ቢሰራው የመቀበል ችግር አለ። አይኑ የለመደውን ነገር ስለሚፈልግ በስተቀረ የመጡት ተዋናዮች 100% ቃሌን የምሰጠው እዚህ ቦታ ላይ 100% ከወጡት ተዋናዮች ባላነሰ መልኩ ሰርተውታል። ይሄንን ደግሞ ዝም ብሎ መናገር አይደለም። ከዚህ በፊት የተሰሩትንና አሁን ያሉትን የተሰሩትን ቁጭ አርጎ እየተመለከተ መፍረድ የሚችል ሰው ካለ የለም እነዚህኞቹ ዝቅተኛ ስራ ነው የሰሩት የሚለውን ከመልመድ ውጪ ብያለሁ። ይሄ ማለት ለነዛ ለወጡት ተዋናዮች ክብር የለኝም ማለት አይደለም። ይሄ ማለት ለነዛ ለወጡት ተዋናያኖች አድናቆት የለኝም ማለት አይደለም። በጣም የምወዳቸው በጣም የማደንቃቸው
አቧራ ጠርገው አንድ ብለው ከኔ ጋር ስራ የጀመሩ ናቸው። ስለዚህ በጣም ወዳቸዋለሁ፣ የወጡትን በጣም አከብራቸዋለሁ፣ በጣምም አደንቃቸዋለሁ፣ ችሎታቸውንም አደንቅላቸዋለሁ። አሁንም የገቡት የመጡት አዳዲሶቹ በእውነት የሚገርም አቅምና የሚገርም ችሎታ ያላቸው ናቸው። ስለዚህ ለሁሉም አድናቆት አለኝ፣ ለሁሉም ክብር አለኝ። ያው ግን አይን የለመደውን ነገር ይፈልጋልና ለምሳሌ አሁን እኔ በእኔ እምነት ቤቶች ከዚህ በኋላ 20 ዓመት 30 ዓመት ቢሄድ ጥላሁን ጉግሳም መተካት አለበት ብዬ አምናለሁ። በቃ መተካት የሌለበት የለም እዚህ ውስጥ እኔ ነኝ የሚል ነገር የለም እዚህ ውስጥ። ቤቶች ነው ያለው፣ ቤቶች ነው ዋናው፣ አምብሬላው ቤቶች ነው። ዋና ጥላ የሆነን ነገር ያሰባሰበን አቅማችንን እንድናሳይ ያደረገን ቤቶች ነው። ስለዚህ ከጥላሁን የተሻለ አቅም ያለው ሌላ ሰው እኮ ውጭ ሊኖር ይችላል እና ጥላሁን የማይተካበት ምንም ምክንያት የለም። ይህንን ነው ማሰብና ማስተዋል ያለብን። እንግዲህ ጥያቄዎቻችሁን የመለስኩ ይመስለኛል። አመሰግናለሁ።